ዛሬ መጾም የምንችልበትን ጊዜ ነገ የማንጾምበት፣ ዛሬ መስገድ የምንችልበትን ጊዜ ነገ የማንሰግድበት፣ ነገ ማድረግ እየፈለግን ማናደርግባቸው ጊዜዎች ይመጣሉ። ምንም ነገር አንስራ ለሚሰሩት እንቅፋት መሆን ተመችቶን በእንቅፋት ምቾትነት ውስጥ የተቀመጥን ሰዎች አለን። መልካም ስራ መስራት ያለብን ዛሬው ነው። መልካም ስራ መስራት ያለብን አሁኑ ነው። ለጸሎት ነገ አይባልም፣ መጸለይ ዛሬ ነው። ለንስሐ ነገ አይባልም፣ ንስሐ መግባት፣ በጎ መስራት፣ እግዚአብሔርን ደስ ማሰኘት የሚገባው አሁን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም ሆናችሁ ይህንን መንፈሳዊ መልእክት የምትከታተሉ የእግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ልጆች ክርስቲያኖች እስከ መቃብር ድረስ በወደደን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን ከረማችሁ፣ እንደምን ሰነበታችሁ። ይህንን ዕለት ይህንን ጊዜ የሰጠን መንፈሳዊውን ነገር እንድንናገር እንድንሰማ የፈቀደልን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የመላእክቱ ጥበቃ፣ የቅዱሳኑ ጸሎት አይለየን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ ዛሬ አንድ የመጽሐፍ ቅዱስ ክፍል መነሻ በማድረግ ኢየሱስ ክርስቶስ የተናገረውን ኃይለ ቃል ወስደን እግዚአብሔር በሰጠን ጊዜ መልካም ሰርተን ማለፍ እንደሚገባን ወይም ደግሞ ጊዜን በአግባቡ ተጠቅሞ ማለፍ እንደሚገባ የምንማማርበት ሐሳብ ይሆናል። ኃይለ ቃሉን የምናገኘው በዮሐንስ ወንጌል ምዕራፍ 9 ቁጥር 4 ላይ የተጻፈ ኃይለ ቃል ነው። ኃይለ ቃሉ ማንም ሊሰራ የማይችልበት ሌሊት ትመጣለች ይላል። የዮሐንስ ወንጌል ምዕራፍ 9 ቁጥር 4 ላይ ይህንን ቃል ለመስማት እድል ያገኛችሁ ወይም እየሰማችሁ ያላችሁ የእግዚአብሔር ቤተሰቦች እጅግ በማስተዋል በጽሞና እግዚአብሔር በዚህ ርዕስ ወይም ደግሞ በዚህ ኃይለ ቃል እኔን ምን ሊናገረኝ ፈልጓል ወይም ደግሞ ምን ሊያስተምረኝ ወዷል ብላችሁ በአንክሮ በጥበብ በማስተዋል እንድትሰሙ በክርስቶስ ፍቅር እለምናችኋለሁ፣ እጠይቃችኋለሁ። ማንም ሊሰራ የማይችልበት ሌሊት ትመጣለች። የትምህርቱ ዋናው መሰረታዊ ዓላማ እግዚአብሔር የሰጠንን የሥራ ጊዜ በአግባቡ ተጠቅመን እንለፍ ነው። በእርግጠኝነት እኔም እናንተም ይሄንን ቃል የምንሰማ ሁሉ እግዚአብሔር ጊዜ ሰጥቶናል። ይሄ ለኛ የተሰጠን ጊዜ ነው። ትላንትና የነበረው ጊዜ የሌሎች ነበር። ነገ ደግሞ የኛ አይደለም። ነገን ደግሞ የሚረከቡ ሌሎች ይመጣሉ። ስለዚህ የኛ ጊዜ ዛሬ ነው። እግዚአብሔር በሰጠን ጊዜ ደግሞ በአግባቡ ሰርተን ተጠቅመን ልናልፍ ይገባል። እንመለስ ወደ ኃይለ ቃሉ። ማንም ሊሰራ የማይችልበት ሌሊት ትመጣለች ይላል የዮሐንስ ወንጌል ምዕራፍ 9 ቁጥር 4 ላይ። ይህንን ቃል የተናገረው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የራሱን የአገልግሎት ሕይወትና በዚያን ቀን ይሄንን ቃል ሲናገር የነበረውን ሰው ሕይወት ማስተማሪያ አድርጎ ነው የተናገረው። ምንድነው ኃይለ ቃሉ የሚለው? ቀን ሳለ የላከኝን ስራ ላደርግ ይገባኛል ይላል። አስተውሉ እግዚአብሔር ልጆች፣ ቀን ሳለ ነው ያለው፣ ጨለማ ሳለ አይደለም ያለው። ቀን ሳለ የላከኝን ስራ ላደርግ ይገባኛል ይልና ማንም ሊሰራ የማይችልበት ሌሊት ትመጣለች አለ። አሁን ቀን ነው። በዚህ ቀን ደግሞ የላከኝን ስራ ላደርግ ይገባኛል ወይም ልሰራ ይገባኛል አለ። ክርስቶስ ይህንን ቃል የተናገረበት ወቅት ምን አይነት ወቅት መሰላችሁ? ከደቀ መዛሙርቱ ጋር ሆኖ በመንገድ ይሄዳሉ። በመንገድ ሲሄዱ ከእናቱ ማህፀን ጀምሮ አይን ያልነበረው
አፍንጫ ያለው አፍ ያለው ግንባር ያለው ግን የአይን ምልክት የሌለው ግንባሩ ልሙጥ የሆነ ሰው ደቀ መዛሙርቱ አይተው በዚህ ሰው ተፈጥሮ ደነገጡ። ደንግጠው ብቻ አልቀሩም። ጥያቄ ያቀረቡለት መምህር ሆይ ይህ ሰው እንዲህ ሆኖ የተወለደው በእርሱ ኃጢአት ነው ወይስ በቤተሰቦቹ ኃጢአት ነው ብለው ጥያቄ ያቀረቡ። ቤተሰቦቹ ግፍ ሰርተው ነው ኃጢአት ሰርተው ነው ወይስ እሱ ኃጢአት ሰርቶ ነው ይሄ አይነት ተፈጥሮ በዚህ ሰው ላይ ሆነው አሉ። አንዳንድ ጊዜ በአንዳንድ ሰው ቤተሰቦች ውስጥ ለየት ያለ ፍጥረት ያለው ሰው ሲገኝ ቤተሰቦቹ ምን ቢበድሉ ነው ምን ኃጢአት ቢሰሩ ነው ብለው የሚያስቡ ሰዎች አሉ። እንዲህ አይነት እሳቤ ውስጥ ያሉ ሰዎች አሉ። ግን የክርስቶስን መልስ እናስተውል። ክርስቶስ የተናገረው ቃል ምንድነው? በእርሱ ኃጢአትም አይደለም በቤተሰቦቹም ኃጢአት አይደለም የእግዚአብሔር ድንቅ ሥራ በሱ ላይ ይገለጽ ዘንድ ነው ይላል። አስተውሉ። የእግዚአብሔር ሥራ በሱ ላይ ይገለጽ ዘንድ ነው። ክርስቶስም ምን አለ? ቀን ሳለ የላከኝን ሥራ ላደርግ ይገባኛል። አሁን ቀን ሳለ መስራት አለብኝ። ማንም ሊሰራ የማይችልበት ደግሞ ሌሊት ትመጣለች አለ። ስለዚህ እግዚአብሔር ልጆች እግዚአብሔር ለኔና ለናንተም ጊዜ ሰጥቶናል። አሁን ከዚህ ምንማረው ምን መሰላችሁ? አንደኛ ክርስቶስ ወደዚህ ዓለም የመጣበትን ዓላማና ሥራ መፈጸሙን ወይም ደግሞ ያንን የመጣበትን ሥራ እየፈጸመ መሆኑን ተናግሯል። ሁለተኛ የዚህን አይን የሌለውን ሰው ሕይወት ምሳሌ አድርጎ መስራት እንደሚገባ አስተምሮናል። ስለዚህ እግዚአብሔር ለሁላችንም ጊዜ ሰጥቶናል። አሁን ይሄን ቃል የምትሰሚ ላንቺም እግዚአብሔር ጊዜ ሰጥቶሻል። ይሄን ቃል ለምትሰማ ላንተም ጊዜ ሰጥቶሃል። ቃሉን ለምንሰማ ለሁላችንም እግዚአብሔር ጊዜ ሰጥቶናል። አንድ አይነት ጊዜ ተሰጥቶናል። አንድ የመጽሐፍ ቅዱስ ታሪክ ላስታውሳችሁ። ታሪኩ የሚገኘው በሉቃስ ወንጌል ምዕራፍ 23 ላይ ነው። እግዚአብሔር ለሁለት ሰዎች እኩል ጊዜ ሰጥቷቸዋል። የተሰጣቸው የጊዜ ርዝማኔ የ3 ሰዓት የጊዜ ርዝማኔ ነው። የሉቃስ ወንጌል ምዕራፍ 23 ላይ ነው እያቸዋለሁ። ቀኑ ዕለተ ዓርብ ነው። ክርስቶስ በመስቀል ላይ ተሰቅሎ ሳለ ለፈያታዊ ዘየማንም ለፈያታዊ ዘጸጋምም በቀኝ ለተሰቀለውም በግራ ለተሰቀለው ወይም ለጥጦስም ለዳክርስም እኩል ሰዓት ሰጣቸው። ከ6 ሰዓት እስከ 9 ሰዓት ከክርስቶስ ጋር አብሮ የመሆን ጊዜ ያገኙ። 3 ሰዓት ነው የተሰጣቸው ማለት ነው። ከ6 እስከ 9 3 ሰዓት ነው። የ3 ሰዓት ጊዜ ተሰጥቷቸው ፈያታዊ ዘየማን በቀኝ ያለው ወንበዴ የተሰጠውን ጊዜ በአግባቡ ተጠቀመበት። በሞት ፍርድ ተይዞ በመስቀል ላይ ሆኖ የተደረጉ ገቢረ ተአምራትን ተመለከተ። ክርስቶስ የሚናገረውን ያለውን ነገር በማስተዋል ከተመለከተ በኋላ የተሰጠውን ጊዜ በአግባብ ተጠቅሞ ጌታ ሆይ በመንግስት በመጣህ ጊዜ አስበኝ ብሎ ሰዓቱን በአግባቡ ተጠቀመበት። 3 ሰዓት ነው የተሰጠው። በግራ ለተሰቀለው ወንበዴ 3 ሰዓት ተሰጥቶታል። 3 ሰዓት ተሰጥቶት የተሰጠውን ጊዜ በአግባቡ አልተጠቀመበትም። እንደውም በተሰጠው ጊዜ ሌላ ወንጀልና ኃጢአት ሰራ። አስተውሉ። እድሜ ልኩን ቋንጃ ሲቆርጥ፣ ደም ሲያፈስ፣ ሰው ሲገድል፣ ግፍ ሲሰራ ኖሮ በሰራው ወንጀል የሞት ፍርድ ተፈርዶበት መስቀል ላይ ተሰቅሎ በመስቀል ላይ ግን እድል ገጠመው። ከህይወት ጋር ነው አብሮ ለሞት የተሰቀለው። ያችን የ3 ሰዓት ጊዜ ለንስሐ ነገሮችን ለማስተዋያ ከዚህ በፊት የሰራውን በደል እያሰበ የሚጸጸትበት ምህረት ይቅርታ የሚጠይቅበት ጊዜ መሆን ሲገባው አሁንም በመስቀል ላይ ተሰቅሎ አምላኩን መሳደብ ጀመረ። ሰውን የሚሳደብ ኃጢአቱ ይሰረይለታል። መንፈስ ቅዱስን የሚሳደብ ግን ኃጢአቱ አይሰረይለትም። መስቀል ላይ እስኪሰቀል የሰራው ኃጢአት ለንስሐ መብቃት የሚችልበት ኃጢአት ነበር። ግን እድሜ ዘመኑን ኃጢአት ሲያሰራው የኖረው ሰይጣን በመስቀል ላይ ተሰቅሎ በህይወት አጠገብ ተሰቅሎ ለመዳን እድል ኖሮት ዓለምን ሊያድን ከመጣው አምላክ ጋር የመሰቀል እድል ገጥሞት የተሰጠውን ጊዜ አባከነና ተሳደበ አምላኩን። በቀኝ የተሰቀለው በመንግስት በመጣህ ጊዜ አስበኝ ስላለ ብቻ እኮ አይደለም የዳነው። ያኛው ክፉ ሲናገር የሉቃስ ወንጌል ምዕራፍ 23 ቁጥር 39 ላይ ኃይለ ቃሉ ተጽፏል። አንተ እንዲህ ባለ ፍርድ ተይዘህ ሳለህ ይሄንን ክፉ ስትናገር ከቶ እግዚአብሔርን አትፈራምን?
አይሁድ እኮ በእኔና በአንተ ላይ እውነተኛ ፍርድ ነው የፈረዱት፣ እሱ ግን ያለ ኃጢአቱ ተሰቅሏል ብሎ ከመሰከረ በኋላ አቤቱ በመንግስት በመጣህ ጊዜ አስበኝ ብሎ ተናገረ። ኢየሱስ ክርስቶስም እንዳንተ አይነቱን ለማዳን ለፍርድ ተመልሼ እስከመመጣ አልጠብቅም፣ ዛሬውኑ ከኔ ጋራ በገነት ትሆናለህ አለ። አስተውሉ እግዚአብሔር ልጆች፣ እኩል ሰዓት ተሰጣቸው። ያኛው የተሰጠውን ሰዓት አባከነ፣ ኃጢአት ሰራበት፣ ሞተ። ይሄኛው የተሰጠውን ጊዜ በአግባቡ ተጠቀመ፣ ከአዳም ቀድሞ ገነት ገባ። የመጀመሪያው ክፉ ስትናገር እግዚአብሔርን አትፈራምን ብሎ በመስቀል ላይ ሆኖ በግራ ለተሰቀለው ወንበዴ በመስቀል ስር ላሉም ሰቃዮች ፈሪሃ እግዚአብሔርን ሰብኳል። ሁለተኛው አይሁድ በእኔና በአንተ ላይ እውነተኛ ፍርድ ፈረዱ ብሏል፣ ንስሐ ገብቷል። ለሞት የሚያበቃ ወንጀል ነው የሰራ ነው ብሎ ንስሐ ገባ። እሱ ግን ያለ ኃጢአቱ ተሰቅሏል ብሎ የክርስቶስን ንጽህና መሰከረ። ወንበዴውን ደግሞ የተሰጠውን ጊዜ በአግባቡ ያልተጠቀመውን ገሰጸው። ስለዚህ እግዚአብሔር ልጆች ሁለቱም እኩል ሰዓት ተሰጥቷቸው አንደኛው በተሰጠው ሰዓት ተጠቅሞበት ለገነት በቅቷል፣ አንደኛው የተሰጠውን ሰዓት አባክኖ ለሲኦል ሆኗል። ስለዚህ እኔና እናንተ እግዚአብሔር እኩል ጊዜ ሰጥቶናል። የምንጾምበት፣ የምንጸልይበት፣ የምናገለግልበት፣ ቸርነት ትሩፋት የምንሰራበት፣ ከኛ አልፎ ለሌሎች የምንተርፍበትን ጊዜ እግዚአብሔር ሰጥቶናል። ጊዜ መክሊት ነው። በተሰጠን ጊዜ አትርፈን ሰርተን ዋጋ የምናገኝበትን፣ በረከት የምናገኝበትን፣ ለትውልድ የሚጠቅም ራሳችንም በህይወት እስካልን የምንጠቀምበትን፣ ለሌሎች የምንተርፍበትን እግዚአብሔር የሰጠንን መክሊታችንን ልንቀብር አይገባም። ትዝ አይላችሁም እንዴ? አንድ ሰው ለሶስት ሰዎች መክሊት ሰጥቶ ሁለቱ አትርፈው ያኛው ደግሞ የተሰጠውን መክሊቱን የቀበረ ሰው አለ። የተሰጠውን መክሊት የቀበረ ሰው አለ። እኔ በጣም የሚገርመኝ እሱስ የተሰጠውን የራሱን መክሊት ነው የቀበረው። ዛሬ እኮ የሰው መክሊት እየቀበሩ የሚኖሩ ሰዎች እኮ አሉ። ራሳቸው የተሰጣቸውን መክሊት ሊያተርፉበት ሲገባ ማለት ነው አትርፈው ለሌሎች ተርፈው ለነፍስም ለስጋም ለትውልድም የሚጠቅም ስራ ሰርተው ሊያልፉ ሲገባ እንዴ የእግዚአብሔር ልጆች አስተውሉ። እግዚአብሔር እኮ ለኛ ጊዜ እንደሰጠን ሁሉ ለቀደሙት ጊዜ ሰጥቷል። የቀደሙት በተሰጣቸው ጊዜ ሰርተው ያኖሩልንን ነው እኛ ተቀብለን እየሰራን ያለነው። እኛም ደግሞ ለሚመጣው ትውልድ ሰርተን አትርፈን ልናልፍ ነው የሚገባው። አትርፈው ወደ ጌታ ደስታ ግቡ ሲባሉ ያኛው ግን መክሊቱን ቀበረ። ስለዚህ ጥርስ ማፋጨት ለቅሶ ወዳለበት ወደ ውጪ አውጡና ጣሉት ነው የተባለው። ስለዚህ እግዚአብሔር ልጆች እኔና እናንተም ወደ ውጪ እንዳንጣል እግዚአብሔር ሁላችንንም ይርዳን። የሱ የራሱን መክሊት ቀብሮ ነው ወደ ጨለማ የተጣለው። ዛሬ የራሳችንን መክሊት ከመቀበር አልፎ ሰዎች ሊያተርፉ የሚችሉበትን መክሊታቸውን እየወሰድን የምንቀብር በራሳችንም በሰዎችም መክሊት ነገ የምንጠየቅበት ቀን ይመጣል። የተሰጠውን የራሱን መክሊት መቅበሩ አስጠይቆታል። ዛሬ እኛ በተሰጠን መክሊት አትርፈን ለሰዎች ተርፈን ወደ ጌታ ደስታ መግባት የምንችልበትን እግዚአብሔር የሰጠንን ወርቃማ ጊዜ ምናባክን ከኛ አልፎ እግዚአብሔር ለሰዎች የሰጠውን መክሊት ምንቀብር በተሰጣቸው መክሊት እንዳያተርፉ እንቅፋት መሰናክል የምንሆን አለን። እግዚአብሔር ለሁላችንም ጥበብ ማስተዋሉን ያድለን። ስለዚህ ወደ ዋናው ሐሳብ ስንመጣ ኢየሱስ ክርስቶስ ማንም ሊሰራ የማይችልበት ሌሊት ይመጣል አለ። ስለዚህ ቀን ሳለ የላከኝን ስራ ላደርግ ይገባኛል ብሎ ወደ መሬት ዝቅ ብሎ አፈር ዘገነና በምራቁን ትፍ ብሎ ጭቃ ለውሶ በአይኑ ትዩ ቀባና ሄድና በሰለው መጠመቂያ ታጠብ ብሎ አዘዘው። ሰውየውም እያየ መጣ ይላል። ስለዚህ የሥራን ሰዓት በአግባቡ ተጠቅሞ ማየት ያልቻለውን ሰው እንዲያ ያድርጎታል። የመጣው ለአገልግሎት ነው፣ ለሥራ ነው። ስለዚህ ቀን ሳለ ላገኝን ሥራ ለሥራ ይገባኛል ነው ያለው። እንደዚህ ተብሎ ተጽፏል በማርቆስ ወንጌል ምዕራፍ 10 ቁጥር 45 ላይ እንዲሁ የሰው ልጅ ሊያገለግል
ነብሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግል አልመጣም። አንዳንድ ጊዜ እግዚአብሔር በሰጠን ጊዜ ሌሎችን ማገልገል ሲገባን ቁጭ ብለን እኛ መገልገል በስነ ስርዓት ብንገለገል እኮ ደግሞ ጥሩ ነው። አገልጋዮቹ አገልግለውን ጠቅመውን ያልፋል። ወይ ቁጭ ብለን አንገለገል ወይ ለሚያገለግሉትን አናግዝ። ነገር ግን እንቅፋት ሆነን ምናልፋለን። ክርስቶስ የሰው ልጅ ሊያገለግል ነው የመጣው አለ። ክርስቶስ በዚያ ዓለም አገልጋይ ነበር። የታመሙትን እየፈወሰ ጎባጦችን እያቀና ለምጻሞችን እያነጻ ዕውራንን እያበራ እንደገና የተራቡትን ምግብ እያበረከተ እየመገበ አገልግሏል። ስለዚህ እኛም እግዚአብሔር ጊዜ ሰጥቶናል። የሥራ ጊዜ፣ የአገልግሎት ጊዜ፣ የማትረፊያ ጊዜ፣ በጎ የማድረጊያ ጊዜ እግዚአብሔር ሰጥቶናል። በሰጠን ጊዜ ሰርተን ተጠቅመን ትውልድ ጠቅመን ለሚቀጥለው ትውልድ ደግሞ በጎ ነገር አስቀምጠን ልናልፍ ይገባል። ስለዚህ ክርስቶስ ጊዜን በአግባቡ ስለመጠቀም የራሱን አገልግሎት ምሳሌ አድርጎ አስተምሯል። አንድ ነገር ልንገራችሁ። እግዚአብሔር እኛን ለማስተማር ብዙ መምህራንን አዘጋጅቷል። ሚማር ቢኖር የሚያስተውል ሰው ቢኖር እግዚአብሔር ብዙ መምህራንን አዘጋጅቷል። ከመምህራኑ መካከል አንዱ ተፈጥሮ መምህር ነው። ፍጥረታት አስተማሪዎች ናቸው። ለምሳሌ የዚህ ሰው አይነ ስውር ሆኖ መወለድ በሱ ኃጢአት ነው ወይስ በቤተሰቦቹ ኃጢአት ተብሎ ለተጠየቀው ጥያቄ የእግዚአብሔር ድንቅ ስራ በሱ ላይ እንዲገለጥ ነው። እግዚአብሔር በዛ ሰው ህይወት ውስጥ ለማስተማር ነው። ለምሳሌ አንድ ነገር ላስታውሳችሁ። ክርስቶስ ይሄንን አይን ያልነበረውን ሰው ለመስራት መጀመሪያ አፈር ነው የዘገነው። እንደ ሕፃን ልጅ በአፈር መጫወት አምሮት ነው? እንደገና አፈሩ ላይ ደግሞ ምራቅን ትፍ ብሎ ጭቃ ለውሷል። ጭቃ በመለወስ እንደ ሕፃን በጭቃ መጫወት አምሮት ነው? አይደለም። በጥንተ ተፈጥሮ አዳምን ከአፈር ከጭቃ የሰራሁት እኔ ነኝ፣ ፈጣሪ እኔ ነኝ፣ አምላክ እኔ ነኝ ብሎ አምላክነቱን ላላመኑ ለአይሁድ ሊነገር ነው። በሱ ህይወት ሊያስተምር ነው። ዛሬም በፍጥረታቱ በሚታየውም በማይታየውም በፍጥረታት እግዚአብሔር ትውልዱን ያስተምራል። ክረምትና በጋ፣ ቀንና ሌሊት እነዚህ ተፈጥሮ ወደታቸውን ጠብቀው መከናወናቸው ለኛ ትልቅ ትምህርት ቤት ነው። ለዚህ ነው ቅዱስ ጳውሎስ የሚናገረው ቃል አለ። እግዚአብሔር ቀድሞ በፍጥረታቱ አስተምሯል፣ በአበው አስተምሯል፣ በነቢያት አስተምሯል፣ በራሱ በክርስቶስ በልጁ ደግሞ አስተምሮናል። ለዚህ ነው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 1 ቁጥር 1 ላይ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናገራለ። ከጥንት ጀምሮ በብዙ አይነት መንገድ በብዙ አይነት ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገ ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ደግሞ ተናገረናል። ቀድሞ በአበው ከዛ በነቢያት በደቂቀ ነቢያት እያለ አስተማረ። በኋላ እኛን ደግሞ በልጁ ተናገረናል። ይህንን የተናገረው ወይም ደግሞ በምሳሌ አንስቶ ያስተማረው ለኔና ለናንተ ጊዜ የሰጠ አምላካችን ነው። ማን ነው ጊዜ የሰጠን? አሁን ይሄ ያለህበትን የጤንነት ጊዜ፣ ያለህበትን የሥራ ጊዜ፣ ያለህበትን ይሄንን ወቅት፣ ያለንበትን ይሄንን ሰዓት ማን ነው የሰጠን? እኛ በገንዘባችን ያገኘነው ነው? በእውቀታችን ያገኘነው ነው? በጉልበታችን ያገኘነው ነው? በጥረታችን ያገኘነው ነው? አይደለም። የጊዜ ባለቤት የሆነው አምላካችን እግዚአብሔር የሰጠን ጊዜ ነው። የሰጠንን ጊዜ ደግሞ ለሱ ክብር፣ ለበጎ ስራ፣ ለጽድቅ፣ ለመንፈሳዊ ነገር ተጠቅመንበት ልናልፍ ይገባል። ያ ሰው እኮ የተሰጠበትን ጊዜ አምላኩን ተሳድቦበት ነው ያለፈው። ዛሬ የተሰጣቸውን ጊዜ ጨፍረውበት፣ አመንዝረውበት፣ ጠጥተውበት፣ ጠንቋይ ቤት ሄደውበት፣ ግፍ ሰርተውበት፣ አድመውበት ይሄንን ያደረጉ ሰዎች እንኳን ራሳቸውን ነው የበደሉት። እረ እግዚአብሔር የሰጣቸውን ጊዜ ለመንፈሳዊ ነገር እንቅፋትና መሰናከል አስቀምጠው የሚያልፉ ሰዎች አሉ። ለእግዚአብሔር ስራ፣ ለወንጌል ስራ፣ ለመንፈሳዊ ስራ እንቅፋት ሆነው እግዚአብሔር የሰጣቸውን ጊዜ ለበጎ ነገር ሊጠቀሙበት ሲገባ መሰናከል ሆነው የሚያልፉ ብዙ ሰዎች አሉ። ግን እግዚአብሔር የሰጠንን ጊዜ ለእግዚአብሔር እናድርግ። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 31 ላይ ሁሉን ለእግዚአብሔር ክብር አድርጉት ይላል። እስቲ ዕውቀታችንን ለእግዚአብሔር ክብር እናድርገው። ገንዘባችንን ለእግዚአብሔር ክብር እናድርገው። ጊዜያችንን ለእግዚአብሔር ክብር እናድርገው።
የተሰጠንን ነገር ለእግዚአብሔር ክብር ለመንፈሳዊ ነገር ለሚበልጥ ለሰማያዊው ለመንፈሳዊው ለማይጠፋው ለማያልፈው ነገር እናውል። እዚህ እግዚአብሔር ጊዜ ሰጥቶናል። በጊዜያችን በጎ ሰርተን መልካም ሰርተን ልናልፍ ይገባል። ጊዜን የሰጠ አምላካችን ጊዜ እንስጠው። በጎ ምንሰራበትን ጊዜ ምን ማለት ነው? በጎ ምንሰራበት በመናተርፍበት ጊዜ ለእግዚአብሔር እንሁን። የማናተርፍበት ጊዜ ስለሚመጣ ማለት ነው። በጤንነታችን ጊዜ የእግዚአብሔርን ስራ እንስራ። ጤና የምናጣበት ቀን ይመጣል። ጉልበት እያለን ለእግዚአብሔር እንስጥ ጉልበታችንን። ነገ ጉልበት የምናጣበት ጊዜ ይመጣል። አቅም እያለን አቅማችንን ለእግዚአብሔር ለበጎ ነገር ለመንፈሳዊ ስራ እናውል። ነገ አቅም የምናጣበት ጊዜ ይመጣል። ስለዚህ ማንም ሊሰራ የማይችልበት ሌሊት ይመጣል ብሏል ጌታ። እውነት ነው። ዛሬ ማድረግ የምንችለውን ነገር ነገ ማናደርግበት፣ ዛሬ መስጠት የምንችለውን ነገር ነገ ማንሰጥበት፣ ዛሬ መጾም የምንችልበትን ጊዜ ነገ የማንጾምበት፣ ዛሬ መስገድ የምንችልበትን ጊዜ ነገ የማንሰግድበት፣ ነገ ማድረግ እየፈለግን ማናደርግባቸው ጊዜዎች ይመጣሉ። ተፈጥሮ እንኳን አስተምራችሁም ተውሏል። ስለዚህ ከተፈጥሮ እንማር። ትላንትና ካለፉት ከኃያላኑ ዛሬ እኮ ወደ መቃብር ስፍራ ሄደን የመቃብራትን ስፍራ ብንመለከት በዓለም ላይ እኮ ብዙ የሰሩ ግን መስራት የማይችሉ መቃብር ውስጥ የገቡ ሰዎች ያሉበትን ሁኔታ ነው የምናየው። በዓለም ላይ ያሉ እነሱስ በጊዜያቸው ሰርተው አልፈዋል። እኔና እናንተ እግዚአብሔር በሰጠን ጊዜ ሳንኖር፣ እግዚአብሔር በሰጠን ጊዜ ዋጋ ሳንከፍል፣ እግዚአብሔር በሰጠን ጊዜ ሳንሰራ ጊዜያችንን በከንቱ የምናሳልፍ ሰዎች አለን። እግዚአብሔር በጠቢቡ ሶሎሞን በኩል በፍጥረት እንድንማር የተናገረው አንድ ቃል ትዝ አለኝ። ጠቢቡ ሶሎሞን በምሳሌ ያስተምሯል። በምሳሌ ሲያስተምር ከግብረ ጉንዳን ተማሩ ይላል። ከምን? ከጉንዳን። በጣም እኮ የሚገርም። ከጉንዳን ተማሩ። ያደላቸው ከጉንዳን ይማራል። እኛ እኮ መላእክት መጥተው ቢያስተምሩን እንኳን ማንማርና ማንለወጥ ብዙ ሰዎች አለ። ልበደንዳኖች ማለት ነው። አያችሁ፣ ጠቢብ ሰው ከፍጥረት ይማራል። በለዓም የተባለ ሀብተ መርገም የነበረው ሰው እስራኤልን ሊረግም ሲሄድ እግዚአብሔር በአህያ አስተምሮ ነው እርግማኑን ወደ በረከት ያስለወጠው። ቅዱስ ጴጥሮስን በዶሮ አስተምሮ ነው ለንስሐ ያበቃው። ቅዱስ ያሬድን በትል አስተምሮ ነው ሰማያዊ ምስጢር የገለጠለት። ስለዚህ በለዓምን በአህያ፣ ቅዱስ ጴጥሮስን በዶሮ፣ ቅዱስ ያሬድን በትል እግዚአብሔር ካስተማረ እኔና እናንተ ከጉንዳን ልንማር ይገባናል። ስለዚህ ጠቢቡ ሶሎሞን የተናገረው ቃል እኔ በጣም ነው የሚያስደንቀኝ። ጠቢቡ ሶሎሞን የተናገረውን ቃል ከማንሳታችን በፊት ቅዱስ ጳውሎስ ነው በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 15 ላይ ተፈጥሮ እንኳን አስተምራችሁም ምን ይላል? ተፈጥሮ እንኳን ከተፈጥሮ ሰው ሊማር ይገባዋል። ስለዚህ ለዚህ ነው እግዚአብሔር ጥበብን፣ ጊዜን በአግባቡ መጠቀምን በሶሎሞን በኩል አድሮ በምሳሌ አስተምሯል። ሶሎሞን ጽፎልናል። የተጻፈው ደግሞ ለትምህርታችን ነው። እንዲህ ይላል ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል ይላል። ስለዚህ ጠቢቡ ሶሎሞን የተናገረው የእግዚአብሔር ሰዎች እንዲማሩ ነው። ለበጎ ሥራ እንዲተጉ፣ ልብን ለማጽናት፣ ለመንፈሳዊ ነገር የተነቃቁ እንዲሆኑ በምሳሌ ያስተምሯል። ምሳሌውን ደግሞ ያስተማረው በምንድን ነው አልኳችሁ? በጉንዳን። ቅድም እንዳልኳችሁ በለዓምን በአህያ፣ ቅዱስ ጴጥሮስን በዶሮ፣ ቅዱስ ያሬድን በትል እንዳስተማረ ዛሬ እኔንና እናንተን እግዚአብሔር በጉንዳን ሊያስተምረን የጠቢቡ ሶሎሞንን መልእክት ይነግረናል። እንዲህ ነው የሚለው መጽሐፈ ምሳሌ ምዕራፍ 30 ቁጥር 24 ላይ ነው። መጽሐፈ ምሳሌ ምዕራፍ 30 ቁጥር 24 ላይ በምድር ላይ 4 ጥቃቅን ፍጥረታት አሉ ይላል። ብዙ አይነት ናቸው ያሉት፣ ግን እንድንማርባቸው የተጠቀሱ ናቸው። 4 ጥቃቅን ፍጥረታት አሉ፣ ነገር ግን እጅግ ጠቢባን ናቸው ይላል። አያችሁ፣ ከጠቢባኑ መካከል አንዱ ጉንዳን ነው። ቁጥር 25 ላይ ግብረ ጉንዳን ኃይል የሌላቸው ህዝቦች ናቸው፣ ህብረታቸውን ለመግለጥ ነው። ነገር ግን በበጋ መኗቸውን ይሰበስባሉ አለ። ግብረ ጉንዳን ኃይል የሌላቸው ናቸው አለ፣ ግን ጠቢባን ናቸው። ምግባቸውን
ቀለባቸውን በበጋ ይሰበስባሉ አለ። ለምን? ጉንዳኖች ኃይል የላቸው ግን ጠቢባን ናቸው። ምግባቸውን በበጋ ይሰበስባሉ። ለምንድን ነው በበጋ የሚሰበስቡት? በክረምት ቢወጡ ዝናብ ነው፣ ጨቃ ነው። ምግባቸው በጎርፍ በዝናብ በጭቃ ተጠርጎ ሄዷል። የለም አያገኙትም። ቢያገኙትም ምግቡን ቢያገኙ እንኳን ጎርፉ እነሱንም ጠርጎ ይዟቸው ስለሚጠፋ በበጋ ሰብስበው በክረምት ጉድጓዳቸው ውስጥ ተደብቀው ክረምትን ያሳልፋሉ። ስለዚህ ከግብረ ጉንዳን ጊዜ አጠቃቀምን ተማሩ አለ። ጉንዳኖች ምግባቸውን የሚሰበስቡት በበጋ ነው። እናንተም ከነሱ ተማሩ አለ። ጉንዳኖች የልባም ክርስቲያኖች ምሳሌዎች ናቸው። ልባም ክርስቲያኖች በበጋ ምግባቸውን ይሰበስባሉ ማለት መስራት በሚችሉበት ሰዓት በጎ ስራ ይሰራሉ። ልባሞች ጠቢባን ስለሆኑ ነገ ክረምት ስለሚመጣ፣ ጨለማ ስለሚመጣ፣ አስፈሪው ጊዜ ስለሚመጣ ያ ቀን ከመምጣቱ በፊት በጥሩ ጊዜ ጊዜያቸውን በአግባብ ተጠቅመው መልካም ሰርተው አትርፈው ያልፋሉ። ጠቢባን ክርስቲያኖች ማለት ነው። ልባም የሆኑ ክርስቲያኖች ትዝ አይሏችሁ? እነዛ በማቴዎስ ወንጌል ምዕራፍ 25 ላይ ታሪካቸው የተጻፈላቸው 10 ቆነጃጅት 5ቱ ልባሞች ናቸው ይላል። ልክ እንደ ጉንዳኖች ጠቢባን የሆኑ ጊዜያቸውን በአግባቡ የተጠቀሙ መብራታቸውን ከዘይታቸው ጋር የያዙ ሙሽራውን ለመቀበል ተዘጋጅተው የጠበቁ ማለት ነው። እኔና እናንተ ላይ እኮ ሙሽራው ይመጣል። ስለዚህ ቀን በተባለው አሁን መልካም ጊዜ በተባለው ባሁኑ ጊዜ መልካም ነገር ሰርተን ልናልፍ ይገባል። ጉንዳኖች በበጋ ምግባቸውን ይሰበስባሉ። ክረምቱ ስለሚያጠፋቸው ክረምቱ እንዳያጠፋቸው በጊዜ ተዘጋጅተው ይጠብቁታል። እግዚአብሔር ለኔና ለናንተም የሰጠን ጊዜ አለ። ጠቢቡ ሶሎሞን ራሱ በመጽሐፈ መክብብ ምዕራፍ 3 ቁጥር 1 ላይ ለሁሉ ዘመን አለው ይላል። ለሁሉ ጊዜ አለው። አሁን መሮጥ የምንችል ሰዎች ሁሌ አንሮጥም። ነገር ውጫ የምናቆምበት ቀን ይመጣል። ዛሬ ጉልበት ያለን ሰው በጉልበት አንኖርም። ነገ ጉልበታችን የሚደክምበት ቀን ይመጣል። ሀብት ያለን ሰዎች ነገ ሀብታችን አይቀጥልም። ሀብታችን የሚጠፋበት እንኳን ለሌላው ለኛ ማይሆንበት እኛን ማዳን የማይችልበት ጊዜ ይመጣል። ስለዚህ ለሁሉ ዘመን አለው። ከሰማይ በታች ለሆነው ነገር ሁሉ ጊዜ አለው እንደተባለ እግዚአብሔር ለኔና ለናንተ የሰጠን በጎ ምን ሰራበት ጊዜ ነገ አይደለም፣ ዛሬ ነው። ስለዚህ ከጉንዳን ተማሩ እንደተባለ ከነሱ ተምረን በበጋ ምግባቸውን እንደሚሰበስቡት እኔና እናንተም እግዚአብሔር በሰጠን ጊዜ በጎ ልንሰራ ይገባል። አንዳንድ ሰዎች ዋጋ ከፍለው ጊዜያቸውን ኃጢአት የሚሰሩበት ሰዎች አሉ። በጣም እኮ ያሳዝን። ጊዜ ቀምረው ጊዜ ቆጥረው ቀጠሮ ይዘው ግፍ፣ ኃጢአት፣ በደል የሚሰሩበት ሰዎች አሉ። ዋጋ ከፍለው ደግሞ ጊዜያቸውን በጎ ሰርተው አትርፈው የሚሄዱ ብዙዎች ናቸው። ስለዚህ እግዚአብሔር ልጆች እግዚአብሔር ለማገልገል፣ ለመታዘዝ፣ ፍሬ ለማፍራት፣ መልካም ነገር ለመስራት ጊዜ ሰጥቶናልና በተቻለ መጠን እግዚአብሔር በሰጠን ጊዜ እንስራበት፣ ለሌሎች እንትረፍ። ነገ እሱ በሚመጣበት ጊዜ ይዘን የምንቀርበውን በጎ ነገር ሰርተን እንዘጋጅ። እሱ መምጣቱ አይቀርም። አሁን አንዳንድ ሰዎች እመጣለሁ እኮ ካለ 2000 ዓመት አልፎታል የሚሉ ሰዎች አሉ። ሚሊዮን ዓመት የሚቆይ ይሄንና የናንተ ጊዜ ቢበዛ 70 አለያም 80 ከዛ በኋላ የተሰጠንን ጊዜ ጨርሰን እንሄዳለን። ዋናው የጊዜ ርዝማኔ አይደለም፣ የቀን መርዘም አይደለም። በቀን ቁጥርማ ቢሆን ኖሮ ከሰው ልጆች መካከል 969 ዓመት የኖረ ማቱሳላ ነው። ማቱሳላ 969 ዓመት ኖረ ተብሎ በመጽሐፍ ተጽፏል። ግን የሰራው አንድም በጎ ስራ በመጽሐፍ አልተጻፈም። ምንም ስራ የለውም ማለት ነው። አጭር እድሜ የኖረው እስጢፋኖስ ነው። እስጢፋኖስ በአጭሩ እድሜ ስራ ሰርቷል። ቅዱስ ቂርቆስ በሕፃንነቱ ዘመን በጎ ስራ ሰርቷል። እራው በሰውኛው ቋንቋም ክርስቶስ እኮ 33 ዓመት ነው በምድር ላይ ኖረ። ግን እጅግ መልካም ብዙ ነገሮችን ሰርቷል። እናንተም በእኔ የምታምኑ እኔ ከማደርገው በላይ ታደርጋላችሁ ብሎ እድሜ ሰጥቶ ጊዜ ሰጥቶ አቅም ሰጥቶ ጸጋ ሰጥቶ መግለጽ ሰጥቶ በሰጠን ጊዜ አትርፈን እንድናልፍ እግዚአብሔር እድሉን ካመቻቸልን በተሰጠን ጊዜ ሰርተን እንለፍ። አሁን አንዳንዶቻችን ክፋት ተመችቶን በክፋት ምቾት ውስጥ የተቀመጠ ሰዎች አለን።
ጥላቻ ተመችቶን በጥላቻ ምቾት ውስጥ የተቀመጠን ሰዎች አለን። ምንም ነገር አንስራ ለሚሰሩት እንቅፋት መሆን ተመችቶን በእንቅፋት ምቾትነት ውስጥ የተቀመጠን ሰዎች አለን። ስለዚህ ከምቾታችን ወጥተን ለበጎ ስራ መሰናክል የሆኑትን ነገሮች ሁሉ እናስወግድ። አሁን በስንፍና ምቾት ውስጥ ያለ ለምሳሌ በጾም ጊዜ ለመጾም፣ በጸሎት ጊዜ ለመጸለይ፣ በአገልግሎት ጊዜ ለማገልገል፣ በጎ ነገር ለመስራት የሰለቸን የደከምን ሰዎች አለን። ድካም ወደ ክደት ይወስዳል። ዋጋ ወደ ማጣት፣ በረከት ወደ ማጣት ይወስዳል። ምንድነው የሚለው? ጊዜያቸውን በአግባቡ ያልተጠቀሙትን ደቀ መዛሙርቱን ክርስቶስ በማቴዎስ ወንጌል ምዕራፍ 26 ቁጥር 40 ላይ ወደ ደቀ መዛሙርቱ መጣና ተኝተው አገኛቸው ይላል። አሁን ዛሬም እግዚአብሔር የሰጠንን ጊዜ ሳንጠቀም ዝም ብለን በኃጢአት አልጋ ላይ፣ በክፋት አልጋ ላይ፣ በጥላቻ አልጋ ላይ የተኛን የሰጠንን ጊዜ ሳንጠቀምበት እያለፍን ያለን ሰዎች አለን። በጣም እኮ የሚገርም ነው። ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ ወደ ፈተና እንዳይገቡ ተግተው እንዲጸልዩ ነግሯቸው ሄደ። ተመልሶ ሲመጣ ተኝተዋል። የማቴዎስ ወንጌል ምዕራፍ 26 ቁጥር 40 ላይ ወደ ደቀ መዛሙርቱ መጣ፣ ተኝተውም አገኛቸውና ጴጥሮስን እንዲሁም ከኔ ጋር አንዲት ሰዓት እንኳን ልትተጉ አልቻላችሁም? ምን አላቸው? በመጽሐፍ ቅዱስ ውስጥ አጭሩ የጸሎት ጊዜ 1 ሰዓት ነው። አንዲት ሰዓት እንኳን ከኔ ጋር በጸሎት መትጋት አልቻላችሁም አላቸው። መትጋት በሚገባቸው፣ መስራት በሚገባቸው፣ መጸለይ በሚገባቸው ሰዓት ተኙ። በኋላ አላቀውም ብለው ክደው እስከ መበተን ደረሱ። ስለዚህ እኛም ወደ ክደት፣ እኛም ወደ ጥፋት፣ እኛም ፍሬ ወደ አለማፍራት፣ መክሊት ወደ አለማትረፍ እንዳንሄድ መትጋት በሚገባን ጊዜ እንትጋ፣ ማገልገል በሚገባን ሰዓት እናገልግል፣ መጸለይ በሚገባን ሰዓት እንጸልይ፣ መስራት በሚገባን ሰዓት እንስራ። ዛሬ መስራት እየቻለን ካልሰራን ነገ መስራት የማንችልበት ጊዜ ይመጣል። ስለዚህ በስንፍና ነበሩ፣ በእንቅልፍ ነበሩ። ዛሬም በስንፍናና በእንቅልፍ ያለነውን እግዚአብሔር ያንቃል። ምን ተብሎ ተጽፏል መሰላችሁ? መጽሐፈ ምሳሌ ምዕራፍ 23 ቁጥር 21 ላይ ሰካራምና ሆዳም ይደህያሉ፣ የእንቅልፍም ብዛት የተቦጫጨቀ ጨርቅ ያስለብሳል ይላል። እንቅልፋም ድሃ ነው። ዝም ብሎ የሚተኛ ሰው ስለማይሰራ በስጋው ድሃ ነው፣ በነፍሱም ድሃ ነው። ስለዚህ ሐዋርያት እንቅልፍ በማብዛታቸው ምክንያት ለፈተና ተላልፈው ተሰጥተዋል። እኔና እናንተም መትጋት፣ መስራት፣ ማገልገል፣ ማትረፍ በሚገባን ጊዜ ምንተኛ ከሆነ በነፍስም በስጋም ድሆች ነው የምንሆነው። ነገር ግን እግዚአብሔር የሰጠንን ጊዜ በአግባቡ ብንጠቀምበት፣ ብንሰራበት፣ ብናገለግልበት እግዚአብሔር አብሮን ይሰራል። እግዚአብሔር ትላንት ከአበው ጋር ሰርቷል፣ ከነቢያት ጋር ሰርቷል፣ ከሐዋርያት ጋር ሰርቷል፣ ከጻድቃን ከቅዱሳን ከሊቃውንት ከመምህራን ጋር ሰርቷል። እስከ ዓለም ፍጻሜ ድረስ ከናንተ ጋር ነኝ ብሏል። ዛሬም በእኛ አድሮ ከኛ ጋር እየሰራ ያለ እግዚአብሔር ነው። እኛ ለእግዚአብሔር የሚመች ማንነት ደግሞ ካለን እግዚአብሔር ስራውን ይሰራል። ሲሰራው ደግሞ በውበት ይሰራዋል። ምን ተብሎ ነው የተጻፈው? በመጽሐፈ መክብብ ምዕራፍ 12 ቁጥር 1 ላይ ምንድነው የሚለው? የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ፣ ደስ አሰኙም የምትላቸው ዓመታት ሳይደርሷል። የጭንቀት ቀን ሳይመጣ፣ የፈተና ቀን፣ የመከራ ቀን፣ የሐዘን ቀን፣ የለቅሶ ቀን፣ የህመም ቀን፣ አልጋ ላይ መቅረት ቀን፣ ብዙ መጥፎ ቀኖች አሉ። እነዛ ቀኖች ሳይመጡ ዛሬ መስራት፣ ማከናወን፣ ማገልገል፣ በጎ መስራት በሚቻልበት ጊዜ ዛሬ ስሩ። ስለዚህ የጭንቀት ቀን ሳይመጣ በጉብዝና ወራት ማለት ማድረግ በምትችልበት፣ ማከናወን በምትችልበት፣ ማገልገል መፈጸም በምትችልበት ጊዜ ስራ ማለት ነው። ጊዜን በአግባቡ መጠቀም ያስፈልጋል። ጊዜን በአግባቡ መጠቀም ያስፈልጋል። ጊዜን ሳንጠቀምበት ባለቤቱ እንዳይመጣብን ነው። ለምን እኖ በቶሎ መጣለው ለእያንዳንዱ እንደ ስራው መጠን ከፍለው ዘንድ ዋጋዬ ከኔ ጋር ነው ይላል። እንደ ስራችን መጠን ነው የሚከፍለን። ምንድነው እየሰራን ያለ ነው? በጎ ለሚሰሩ በጎ የበጎ ስራቸውን ዋጋ ይከፍላቸዋል። ክፉ ለሚሰሩት ደግሞ የክፉ ስራቸውን ደሞዛቸውን ዋጋቸውን ይከፍላቸዋል። ስለዚህ በጎ እንስራ። ማንም ሊሰራ የማይችልበት ሰዓት ይመጣል። ስራ ምን ሰራ ከሆነ ደግሞ እግዚአብሔር ስራውን ያከናውንልናል። ምንድነው ነህምያ ያለው? እኛ ባሪያዎቹ ተነስተን እንሰራለን፣ የሰማይ አምላክ እግዚአብሔር ያከናውናል አለ። እኛ ለመስራት ስንነሳ ቀድሞን የሚሰራ ጥርጊያውን፣ መንገዱን፣ ሁሉን የሚያስተካክል እግዚአብሔር ነው። ምናልባት በእግዚአብሔር ስራ ውስጥ ጣልቃ እየገባን እግዚአብሔር የሰጠንን እድል፣ እግዚአብሔር የሰጠንን ዕውቀት፣ እግዚአብሔር የሰጠንን ጸጋ ለሚሰራው ስራ መሰናክልና እንቅፋት ምናኖር ከሆነ ለጊዜው
ያሰብነውን ያከናወን ለስራው እንቅፋትና መሰናክል የሆንን ሊመስለን ይችላል። ነገ ግን ከፍለን የማንጨርሰው ዋጋ እንከፍላለን። ነገ ከፍለን የማንጨርሰውን በኑሯችን፣ በጤናችን፣ በትዳራችን፣ በስራችን፣ በልጆቻችን፣ በህይወታችን ዋጋ የምንከፍል ነው የምንሆነው። እግዚአብሔር ሁላችንንም ከዛ ይሰውረን። ምንድነው የሚለው መዝሙር 119 ቁጥር 126 ላይ ለእግዚአብሔር የሥራ ጊዜ ነው ይላል። እግዚአብሔር ሊሰራ ይነሳል። ሲነሳ የሚሰራበትን ሰው ይፈልጋል። እኛ ለስራው የተመቸን ሰዎች ከሆነን እግዚአብሔር ስራችንን ያከናውናል። በመጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ ነገርን ሁሉ በጊዜው ውብ አድርጎ ሰራው ይላል። እግዚአብሔር ነገሮችን ሁሉ በጊዜው ውብ አድርጎ ይሰራል። ለስራ ግን እግዚአብሔር ጊዜውን በአግባቡ ተጠቅሞ የሚሰራ ሰራተኛ፣ የሚያገለግል አገልጋይ፣ ቅንና በጎ መልካም ሰው እግዚአብሔር ይፈልጋል። መልካምነታችንን፣ ጊዜያችንን በጎ ነገር ለመስራት ቅንነታችንን ይዘን ከተገኘን እግዚአብሔር ስራውን ያከናውናል። አለበለዚያ ግን መስራት የማንችልበት ዘመን ይመጣና እንስራ ብለን ብንጮህ እንኳን የሚሰማን አናገኝም። እኔ አንድ የመጽሐፍ ቅዱስ ክፍል ላስታውሳችሁ እፈልጋለሁ። በዚህ በማቴዎስ ወንጌል ምዕራፍ 25 ቁጥር 10 ላይ ሊገዙ በሄዱ ጊዜ ይላል። የማቴዎስ ወንጌል ምዕራፍ 25 ቁጥር 10 ላይ ሊገዙ በሄዱ ጊዜ ሙሽራው መጣ፣ ተዘጋጅተው የነበሩትም ከሱ ጋራ ወደ ሰርግ ቤቱ ገቡ፣ ደጁም ላይከፈት ለዘላለም ተዘጋ ይላል። እዚህ ጋር ስለ ልባሞቹና ስለ ሰነፎቹ ሰዎች የተነገረው ታሪክ ነው። እዛ ላይ ሰነፎቹ መብራት ይዘው ዘይት ስላልነበራቸው ሙሽራውን በመቀበያ ሰዓት ዘይት ግዢ ሄዱ። እነሱ ደርሰው እስከሚመጡ ድረስ የተዘጋጁት ሙሽራውን አጅበው ወደ ሰርግ ቤት ገቡ። የሰርግ ቤቱ ላይከፈት ለዘላለም ተዘጋ። እነዛ ጨለማና ጥርስ ማፋጨት ባለበት ሆኖ ይላል። ምን ማለት ነው? ዘይት ሊገዙ የሄዱት ሙሽራውን በመቀበያ ሰዓት ነው። ለሁሉ ምን አለው ብለናል? ጊዜ አለው። ስለዚህ በኋላ ሙሽራውን በመቀበያ ሰዓት፣ መስራት በሚገባን ሰዓት፣ ዘይት መግዛት በሚገባን ሰዓት፣ መክሊታችንን ማትረፍ በሚገባን ሰዓት፣ በጎ ማድረግ በሚገባን ሰዓት ሳናደርግ ቀርተን በኋላ ያለ ጊዜያችን ለስራ ብንሄድ የሰርግ ቤቱ ላይከፈት ለዘላለም የተዘጋ ነው የሚሆነው። አንድ ነገር ላስታውሳችሁ። አንድ ሰው በሲኦል ሆኖ የተናገረው ቃል ነው። የሉቃስ ወንጌል ምዕራፍ 16 ቁጥር 23 ላይ በሲኦል በስቃይ ሳለ አሸቅቦ አብርሃምን በሩቅ አየና አልዓዛርን በቅፉ ተመልክቶ አብርሃም አባት ሆይ እባክህ አልዓዛርን ላክልኝ አለ ይላል። ባለጠጋው ነዌ ነው። በምድር በሀብት የነበረ የተልባ እግር ቀይ ልብስ የሚለብስ በወርቅ በብር ላይ የተሾመ ሀብት የነበረው ሰው እግዚአብሔር በሰጠው ሀብቱ፣ እግዚአብሔር በሰጠው መክሊቱ፣ እግዚአብሔር በሰጠው ጊዜ በጎ መስራት ሲገባ፣ ድሃ በሩ ላይ ወድቆ ለድሃ ቸርነት ማድረግ ሲገባው፣ በሀብቱ ብዙ ትርፍ ማትረፍ ብዙ መስራት ሲገባው እግዚአብሔር በሰጠው የአገልግሎትና የሥራ ጊዜ ሲቀልድ ቆይቶ ከዛ ሞተና ሲኦል ወደቀ። ደጁ ላይ ወደ ታች እየናቀ ይመለከተው የነበረውን አልዓዛርን በአብርሃም እቅፍ ሆኖ አሸቅቦ ወደ ላይ አየ ይላል። ዛሬ እግዚአብሔር ጊዜ ሰጥቶናል ብለን ከላይ ተቀምጠን ወደ ታች በንቀት የምናይ እኛ ከላይ ነን ሌላው ከታች ነው ያለው ብለን እግዚአብሔር የሰጠንን ከፍታ ለክፋት፣ እግዚአብሔር የሰጠንን ሹመት ለክፋት፣ እግዚአብሔር የሰጠንን ስልጣን ለምቀኝነት፣ እግዚአብሔር የሰጠንን ጊዜ፣ እግዚአብሔር የሰጠንን ዕውቀት፣ እግዚአብሔር የሰጠንን ጉልበት ለሌላ ነገር የምንጠቀም ሰዎች ዛሬ ዝቅ አድርገን ንቀን ወደ ታች የምንመለከት ነገ ታች ሆነን ወደ ላይ አሸቅበን እንመለከታለን። ባለጠጋው አሸቅቦ ሲመለከት ያ የናቀው አልዓዛር በከፍታ በአብርሃም እቅፍ ውስጥ ተቀምጦ አገኘው ነው የሚለው። ከዛ በኋላ እባክህ ተቃጥያለሁ አልዓዛርን ላክና ከተቃጠለበት ህይወቴ ነፃ አውጣኝ አለ ነው የሚለው። አይ አንተ በምድር እያለህ የኖርከው ኑሮ አስብ፣ እሱ አሁን በዚህ ይጽናናል። አንተ ወደኛ እንዳትመጣ እኛ ወደ አንተ እንዳንመጣ በመካከላችን ትልቅ ገደል አለ። አያችሁ፣ መጮህ በማይገባ ሰዓት፣ መለመን በማይገባ ሰዓት ልመና፣ መጮህ በማይገባ ሰዓት ጩኸት ይሆናል የማይጠቅም ጩኸት ነው። ለቅሶ ይሆናል የማይጠቅም ለቅሶ ነው። እንባ እንደ ክረምት ውሃ ይፈሳል የማይጠቅም እንባ ነው ተብሎ ተጽፏል። እንደገና ሌላ ልመና ለመነ። በአባቴ ቤት 5 ወንድሞች አሉ፣ እኔ ወዳለሁበት መከራ እንዳይመጡ እባክህን አልዓዛርን ላክና ሄዶ ያስተምርልኝ እያለ መጮህ ጀመረ። አያችሁ፣ በተሰጠው ጊዜ ሳይጠቀም አልፎ ይሄ ሁሉ በጩኸት በሲኦል የጮኸው ጩኸት በሲኦል የለመነው ልመና ነው። ልመናው ግን ተቀባይነት አላገኘም።
ነገ ምን ለምነው ልመና ተቀባይነት የማያገኝበት የትኛውንም ነገር ብንመኝ መስራት የማንችልበት ማከናወን የማንችልበት ሰዓት ይመጣል። ያ ሰዓት ከመምጣቱ በፊት ዛሬ ወደ ልባችን ተመልሰን እግዚአብሔር የሰጠንን ጊዜ በአግባቡ እንጠቀምበት። በአግባቡ መጠቀም ካልቻልን ግን የመከራ ቀን ይመጣል። ከጉንዳን ተማሩ፣ እጅግ ጥቃቅን ፍጥረቶች ናቸው፣ ምግባቸውን በበጋ ይሰበስባሉ ተብሎ ተነግሯል። ክርስቶስ ደግሞ ቀን ሳለ የላከኝን ስራ ላደርግ ይገባኛል፣ ማንም ሊሰራ የማይችልበት ሌሊት ትመጣለች ብሏል። ቀን ሳለ የላከኝን ስራ ይገባኛል አለ። ቀን የተባለው በጎ መስራት የምንችልበት ወቅት ነው። ማታ የተባለው መስራት የማንችልበት ጊዜ ነው። ቀን የተባለው አሁን ይሄ ያለንበት ህይወት ነው። ማታ የተባለው የሞት ጊዜ ነው። ከሞተ በኋላ እኮ ባለጠጋው ሲኦል ሆኖ ጮኸ፣ ለመነ፣ ምልጃ ቀረበ፣ ተቀባይነት አላገኘም። ስለዚህ ቀን ሳለ የሞት ቀን ሳይመጣ የጨለማው ቀን ሳይመጣ ወደ ክርስቶስ ሳንጠራ ከሞት በኋላ ንስሐ መግባት የለማ። ከሞት በኋላ ስጋው ደግሞ መቀበል የለም። ከሞት በኋላ ማገልገል የለም። ከሞት በኋላ በጎ ነገር ማድረግ የለም። መቃብር ከገቡ በኋላ ያንን ማድረግ አይቻልም። ስለዚህ ሞት ሳይመጣ ዛሬ በህይወት ሳለን ወደ ክርስቶስ ሳንጠራ ይሄንን ልናደርግ ይገባናል። የእግዚአብሔር ልጆች ግን ክፋቱ አናስተውልም። እግዚአብሔር የሰጠንን ጊዜ በአግባቡ አንጠቀምም። አሁን እንኳን ይሄ እየተነገረን እውነት እኮ ነው፣ እግዚአብሔር የሰጠኝን ጊዜ በአግባቡ ልጠቀም ብለን ዛሬውኑ ለመስራት አይደለም እየወሰድን ያለነው። ቆይ ነገ ጾማለሁ፣ ቆይ ነገ ጸልያለሁ፣ ቆይ ነገ መጸውታለሁ፣ ቆይ ነገ እንዲያደርጋለሁ ብለን ለበጎ ስራ ለመልካም ስራ ቀጠሮ ያዘን ሰዎች አለን። መልካም ስራ መስራት ያለብን ዛሬውኑ ነው። መልካም ስራ መስራት ያለብን አሁኑ ነው። ለጸሎት ነገ አይባልም፣ መጸለይ ዛሬ ነው። ለንስሐ ነገ አይባልም፣ ንስሐ መግባት በጎ መስራት እግዚአብሔርን ደስ ማሰኘት የሚገባው አሁን ነው። ምን ተብሎ ተጽፏል መሰላችሁ? በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ በተወደደ ሰዓት ሰማው በማዳንም ቀን ረዳው ይላልና እንሆ የተወደደው ሰዓት አሁን ነው፣ የመዳንም ቀን ደግሞ አሁን ነው ይላል። አንዳንድ ሰዎች ዛሬ ነው የሚሉት። ዛሬ 24 ሰዓት ነው የሚወክለው። አሁን ግን ያለንበትን ይሄንን ቅጽበት ነው የሚወክለው። በመነሻችን ላይ እንዳየነው የተሰጠውን የንስሐ ጊዜ የተጠቀመው ፈያታዊ ዘይማን በቀኝ ያለው ወንበዴ የተጠቀመው ያችን ቅጽበት ነው። እኔና እናንተም ይሄንን ቅጽበት፣ ይሄንን ሰዓት፣ ይሄንን ወቅት ተጠቅመን እግዚአብሔር የሰጠንን ጊዜ ሰርተንበት አትርፈንበት እንለፍ፣ ለትውልድ ተርፈንበት እንለፍ። ይሄንን ማድረግ ካልቻልን ደግሞ ለሚሰሩ ለሚያተርፉ ለሚያገለግሉ ሰዎች እንቅፋት መሰናክል እንዳንሆን ራሳችንን ከእንቅፋትነትና ከመሰናክልነት ልናስወግድ ይገባናል። ስለዚህ ማንም ሊሰራ የማይችልበት ሌሊት ይመጣል እንዳለ አምላካችን እኛም ልንሰራ የማንችልበት ሌሊት ስለሚመጣ መስራት የምንችልበትን እግዚአብሔር የሰጠንን ይሄንን ጊዜ በአግባቡ ተጠቅመን እንለፍ። ጊዜያቸውን ብዙዎች በአግባቡ ተጠቅመው አልፈዋል። ጊዜያቸውን አባክነው ደግሞ ያለፉ ሰዎች አሉ። ጊዜያችንን በአግባቡ ተጠቅመን እንድናልፍ እግዚአብሔር ይርዳን። የመከረን ያስተማረን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።